ከሰባት ዓመቴ ጀምሮ የሚያስቸግረኝ የዘር ፍሬ እብጠት ነበረብኝና ለ22 ዓመት በስቃይ ነበር የምኖረው። ቢያንስ ከተወለድኩ 16 ዓመት በኋላ እስከ 28 ዓመት ሱስ በጣም ያስቸግረኝ ነበር። ለ30 ደቂቃ ቢራ ሳልቀምስ ቁጭ ማለት አልችልም ነበር። ጫት ሳልቅም የምውልበት ቀን የለም ነበር። ለካ እንደዛ ነበር አለባበሴ። ቀበቶ እንደዛ ተደርጎ ነበር የሚለበሰው ማለት ነው። ለሰው ኃይል ማለት ነው። የኔ ጉዳይ አይቻልም ነበር። ለሰዎች ሳወራቸው ውፍረት ነበር። ትዳራችሁን እየረበሻል። ወደ ክርስቶስ ተልኮ ቤተክርስቲያን ብትመጡ በነጻ ትመለሳለህ። እሺ፣ ስሜ ኤልያስ መኮንን እባላለሁ። የመጣሁት ከመልሳ ከተማ ነው። 521 ኪሎ ሜትር ነው ከወሎ ማለት ነው። እና የሆነልኝ ነገር ያው እንደምታዩት ነውና ቢያንስ ከተወለድኩ ማለት ነው ከሰባት ዓመቴ ጀምሮ የሚያስቸግረኝ የዘር ፍሬ እብጠት ነበረብኝና ነገሮች ሁሉ ጨልመውብኝ አሁን 29 ዓመቴ ነው፣ ለ22 ዓመት ማለት ነው። እና ይገርመኝ ነበር ወደ ሆስፒታል ሂጄ ማለት ነው በተሰብ ፋሚሊ ምንም ነገር የለም። ሪፈር ጻፉልኝ። ኦፕሬሽን ሆኖ የሆነ ወደታይ የሚወርድበት ላይ ይዘጋል፣ ከዛ የሚወጣ ነገር አለ ሲሉኝ ምንም ማድረግ አልቻልኩም። ወረቀቱን ወስጄ ቤት አስቀመጥኩት፣ ሪፈር ያሉትም ማለት ነው። ከዛ በሆነ አጋጣሚ ያለው ህይወቴ ሁሉ በጣም በኃይለኛ አሁን ስታውኝ ያው አምናገረው በላይ ነውና ህይወቴ በጣም በኃይለኛ ጨልሞብኝ ነበር የምኖረውና ለ22 ዓመት በስቃይ ነበር የምኖረው። የግንባታ ስራዎች ነው የምሰራው። ስራ ቦታ ባለቤቶቹ ያሉ ሂጄ ደበቃለሁ። ሲያመኝ አጎንብሼ እንደዚህ በእጄ እየጨበኩ ነበር የምኖረው። አቅም በላይ የሆነ የጠበበ ሱሪ ምናምን ካለበስኩ ቱታ እንለብሳለን ከዚህ ላይና የዛን ይላላጣልታችሁን በኩል ማለት ነው። ከዛ ባለቤቱ እንዳያባረኝ የሚያሰራው አካል ሂጄ የተወሰነ በጀርባ አሳልፍ ነበር። የሚገርመው ነገር ይሄን አጋጣሚ ያገኘሁት ወንድሜን ተመስሎ ወደ አዲስ አበባ ብኬድ የክርስቶስ ተልኮ ቤተክርስቲያን ውስጥ ብኬድ ነፃ ትወጣለህ ሲለኝ ቀላል ይመስላል ስናገረው ማለት ነው። ግን በጣም ብዙ መከራ ነው ያለፈብኝ ለ22 ዓመት ማለት ነው። እኛ ሀገር ላይ ብዙ አይታወቅም ማለት ወደ ክርስቶስ ተልኮ ቤተክርስቲያን ብኬድ ነፃ ትወጣለህ፣ ወጪውን ሁሉ ነው እሸፍናለሁኝ ሲለኝ እና እሺ አልኩት። እሺ ብዬ መጣሁኝ። ከዚህ መጥቼ ገባሁ። ውስጥ ላይ አጽፌ ነው የገባሁት። ገብቼ ቁጭ አልኩኝ። ጌታን ማደስ ቃል ማደስ የምትፈልጉ ጌታን መቀበል የምትፈልጉ እንደ አዲስ ወደ ክርስቶስ መስመር መግባት የምትፈልጉ ብሎ ሲታወጅ ወደዚህ ወጣሁኝ። ከዛ ተመልሼ ወደ ነበርኩበት ቦታ ተመለስኩኝ። ከዛ ቁጭ ካልኩ በኋላ ምንም የሚታወቀኝ እንደዚህ ሰው ምናምን አይታየኝም። የሚሰማኝ ስሜት ለራሴ የሚታየኝ ጨለማ ነበር። እንደዚህ ማብራት ምናምን ሰዎች አይታዩኝም ነበር። ያኔ የእግዚአብሔር ሰው ከጸለየልኝ በኋላ ማለት ነው ለአንዴና ለመጨረሻ ማለት ነው ስናገረው ሊቀል ይችላል። ግን እግዚአብሔርና እኔ የምናውቀው ስቃይን ማለት ነው ከጸለየልኝ በኋላ ለአንዴና ለመጨረሻ ለ22 ዓመት ሲያሰቃየኝ የነበረ በሽታ ካኔ ተወግዷል። ለብዙ ጊዜ ማለት ነው። እኔ ይገርመኝ ነገር ይሄን በሐኪም ቤት የሚቻል አይደለም ምን ነበር በዛኛው ዓለም እያለሁ ማለት ነው እንደዚህ አይነት ተአምር አላቅም ነበር። ግን እንደዛም ሆኜ ያለሁ ሐኪም ቤት ላይ ምንም አይነት አመለካከት አልነበረኝም። በዛ ነገር እንደማይፈታ ዝም ብዬ አስብ ነበር። ለ22 ዓመት ሲያሰቃየኝ የነበረ በሽታ ካኔ ተነቀለ። ስቃው እንደማወራው አይደለም። የነበረው ስቃይ እንደዚህ እንደማወራው አይደለም። በጣም ከባድ ነው። አስጎንብሶ ነበር የሚሄደው ማለት ነው። እንደዚህ ብዬ ማለት ነው እንደዚህ ብዬ ነበር የምንቀሳቀሰው። ለሰዎች ግን ማሳወቅ ደግሞ ስለሚከብደኝ እፍረት መስሎ ነበር የሚታየኝ።
አሁን ላይ ግን እናገረዋለሁ በግልጽ ማለት ነው። በአደባባይ እናገረዋለሁ አሁን ላይ። ይህንን እግዚአብሔር አድርጎልኛል። ለ22 ዓመት የነበረ በሽታ ካኔ ለአንዴና ለመጨረሻ ከዛሽ ቀን ጀምሮ እኔ ጋር የለም። አሁን እግዚአብሔር ፈውሶኛል። ሃሌሉያ። ሁለተኛ ደግሞ ምስክርነት አለኝ። ቢያንስ ከተወለድኩ 16 ዓመት በኋላ እስከ 29 ዓመት እስከ 29 የገባው መስከረም ላይ ነው። እስከ 28 ዓመት ሱስ በጣም ያስቸግረኝ ነበር። ጫት መቃም፣ ቢራ መጠጣት፣ እኛ ሀገር ላይ የሚታወቀው ይሄ ነበር። በዛ በጣም በኃይለኛ አስቸገር ነበር። ለ30 ደቂቃ ቢራ ሳልቀምስ ቁጭ ማለት አልችልም ነበር። ጫት ሳልቅም የምውልበት ቀን የለም ነበር። በምንም አጋጣሚ ቢሆን እናቴን አስቸግሬ ቢሆን ማለት ነው ሳንቲም ይቀበላት ነበር። ያነ ሱስ ከዚህ ከተጸለየልኝ ጀምሮ ከዛች ቀን ጀምሮ እኔ የሚገርመኝ ነገር ማለት ነው ከዚህ ውጥት ብዬ ላምበረት አካባቢ ነው አልጋ ያስኩት። ጫቱን ሳየው ለካ እንደዚህ አስጠላ ነበር አልኩኝ። ለካ ሽታው ለሰው እንደዚህ ያስጠላ ነበር። ከዛይ ሰዓት ጀምሮ እኔ ጋር እስካሁን ድረስ በጣም በኃይል ነው፣ በክብር ተሞልቻለሁ። የእግዚአብሔር ሰው አንድ ቃል ተናግሮኝ ነበር። እሱ ቃል አሁን ድረስ እኔ ጋር እየቀጠለ ሕይወቴ ያበራ። አዎ ደነገኩኝ። አዎ ደንግጫለሁ። ደነገጥክ? አይዞህ። ምን ነው? ደንግጬ ነው። ደንግጠህ ነው? የት እንደሆን ካላወቅም ነበር? አዎ አላወቅኩም። ምንድን ነበር ያመመህ? የዘር ፍሬ እዚህ እብጠት ነው። እብጠት ነው? አዎ። አሁን ስትወድቅ አልታወቀህም ነበር? አልታወቀኝም። ምን ነው ቤቱን አየኸው? ነበርክ እኮ እዚህ አይደለ? አዲስ ሆነብህ? አዎ። ንገረን በደንብ ንገረን። አዲስ ሆነብኝ ቤቱ? አዎ። ቅድም እዛ ወጥተህ ነበር ጸሎት? ወጥቼ ነበር። አሁን ስታየውና ቅድም እንዴት ነው? ተለየብኝ። አሁን ምን ተለየብህ? አዲስ ነገር ሆነብኝ። ምን አይነት? እስኪ አብራራለን። ማለት እንደዚህ ማብራት ምናምን እንደዚህ አልታየኝም። ቅድም ጨለማ ነበር ሆነብኝ። ጌታን አመስግኑልኝ። በእግዚአብሔር ኃይል ቁጥጥር ስር ነው የነበረው። አሁን ሲነሳ ደነገጠ። ቅድም ግን አብሮን እዛ ወጥቶ ጌታን ተቀብሏል። አሁን ሲነሳ ቤት ሁሉ አዲስ ሆነበት። ክብር ለስሙ ይሁን። ኢየሱስ በመካከላችን ሕያው ነው። ሃሌሉያ። ታምራት ለመዳችሁ መሰለኝ፣ ብዙም አይደንቃችሁም። በጌታ በኢየሱስ ስም ተፈወስ። በኢየሱስ ስም ሂድ። በኢየሱስ ስም ስልጣን ሂድ። ቀጥል። የመጨረሻ ሂድ።
በኢየሱስ ስም ተነስ ብራዘር። የድግምት ኃይል ካንተ ላይ ተሰብሯል። አሜን። ጌታ ነፃ አውጥቶሃል። አሜን። እንኳን ደስ አለ። አሜን። ስማኝ። አሁን ከዛሬ ጀምሮ ፕሮቴስታንት አይደለህም፣ አሜን፣ ክርስቲያን ነህ። አሜን። ቅድም ወጥተሃል አይደል? ጌታ ወጥቻለሁ። ከ7 ዓመት በፊት ፕሮቴስታንት ነው የነበርከው። ከዛሬ በኋላ ክርስቲያን ትሆናለህ። አሜን። በኢየሱስ ስም አይዞህ፣ ተነስ። ተራመድ። እስኪ መራመድ ያስቸግርሃል እንዴ? ቅድም ተያይዞብኝ ነበር፣ አሁን ለቆኝ። መራመድ ላይ ያስቸግርህ ነበር። እስኪ አትፍራ፣ ተራመድ፣ አትፍራ፣ ሂድ። እሱ ያውቀዋል የሚያመውን ክፍል። አሁን ደህና ለቆኝ። አሁን ቪዲዮውን አይታችሁታል። አስተጣጠቁ እንዴት እንደሚያስጠላ። ለካ እንደዚህ አይነት ሰው ነበርኩ ማለት ነው። ለካ ሱሪዬን አጥብቄ አልታጠቅም ነበር ማለት ነው። በጣም አዘንኩ። እኔ ገና እያየሁን ነው። ለካ እንደዛ ነበር አለባበሴ። ቀበቶ እንደዛ ተደርጎ ነበር የሚለበሰው ማለት ነው። የእግዚአብሔር ሰው አንድ ቃል ተናግሮኝ ነበር። ከ7 ዓመት በፊት ፕሮቴስታንት ነበርኩ አልኩት። ከዚች ቀን ጀምሮ አለኝ ክርስቲያን ነህ አለኝ። ያን ኃይል በውስጤ ነዷል። እንደምናገረው አይደለም። ያን ቃል ክርስቲያን ሁነሃል የሚለው በፊት ተመሳሳይ ክርስቲያን ነበርኩኝ። በጌታ የነበሩ ሰዎች ቸርች ስገባ በፊት ከ7 ዓመት በፊት እግዚአብሔር የሚከለክላቸውን ነገሮች ተጠቅሜ ለሰዎች ተሽለክልኬ ዋሽቼ ተስለብልቤ ነበር የምኖረው። ከዛች ቀን በኋላ ግን የእግዚአብሔር ሰው ከተናገረ በኋላ መመላለስ በቃኝ። አዲስ ሕይወት ጀመርኩኝ። ወደ አዲስ በረከት ገብቻለሁ። ይህንን ያደረገልኝ እግዚአብሔር ነው። ለእግዚአብሔር ክብር ይሁን። ይህን የሰራው እግዚአብሔር ነው። በሰው ኃይል አይቻልም። በሰው ኃይል የኔ ጉዳይ አይቻልም። ይህን ያደረገልኝ እግዚአብሔር ነው። ወገኔ የምታየኝ በመርሳ ከተማ የምታውቁኝ እንዲሁ በሚዲያ ታውቁኛላችሁና በሰው ኃይል አይቻልም። ለእግዚአብሔር ግን ቀላል ነው። ደግሜ የምናገረው ማለት ነው ለሰው ኃይል ማለት ነው የኔ ጉዳይ አይቻልም ነበር። ለሰዎች ሳወራቸው ውፍረት ነበር። ለእግዚአብሔር ግን ቀላል ሆኖ በአንድ ጊዜ ካን ያስወገደው። የሚገርማችሁ ነገር አንድ እንትን ያልኩታልና እሱ ምግብ ስበላ በጣም ስበላ ሆዴ ሲሞላ ይወርድ ነበር በሽታው በዚህ ነበር የሚመላለሰው። በዚህ ሆዴ ሲሞላ ወደ ታች ወርድና ያብጥ ነበር። ከዚህ ጋር ሲርበኝ ደግሞ ይመጣና ከዚህ ጋር ወደ ላይ ይወጋኝ ነበር። የሚገርመው ነገር አሁን እንደፈለኩ በላለሁ፣ እንደፈለኩ ሰራለሁ፣ እንደፈለኩ እሄዳለሁ። እግዚአብሔር ክብርና ምሕረት ቸርነት የተነሳ ማለት በሰው ኃይል አይቻልም። እና እኔ በጣም ደስ ብሎኛል። አቅም በላይ ደስታ ተሞልቻለሁ። አሁን ምንም የለም፣ ግን ደስ ይለኛል። በኃይል በደስታ ነው የምኖረው፣ በሰላም ነው የምኖረው። ይገርመኛል። እኔ ማለት ነው ያለሁባት ከተማ በጣም ትንሽ ከተማ ናት። ግን በዛ ከተማ ያላችሁ ወጣቶች ታውቁኛላችሁ። ኤልያስ አብደህ ነው እንዴ ይሉኛል። አሁን እነሱ በሚቀመጡበት ቦታ አልሄድም። ክብሩ የተነሳ ማለት ነው ነካኝ ኃይል የተነሳ እግዚአብሔር በኃይል ነክቶኛል፣ በኃይል ቀይሮኛል። አረማመዴን ለውጧል፣ አካሄዴን ቀይሯል። ሰው ላይ ያለኝን አመለካከት እግዚአብሔር ለውጦታል። ለእግዚአብሔር ክብር ይሆን። ወደ ክርስቶስ
እኔ የገረመኝ ቪዲዮውን አይታችሁታል እንግዲህ እንዳያችሁን ነው። ወደ ክርስቶስ ተልኮ ቤተክርስቲያን በመልሳ ከተማ ያላችሁ ወጣቶች በሱስ የምትሰቃዩ በደብተራ የዞራችሁ የምታስጠነቁሉ ጥንቆላ አይሰራም። በእኔ ማየት ይቻላል። መተት አይሰራም። የጫት ሱስ የያዛችሁ መጠጥ እያስቸገራችሁ ያለ ትዳራችሁን እየረበሻ ያለ ወደ ክርስቶስ ተልኮ ቤተክርስቲያን ብትመጡ በነጻ ትመለሳለህ። ክብር ተቀብለህ ትሄዳለህ። የነበርከው ህይወት አንተ ጋር አይቀጥልም። ወደ አዲስ ክብር እግዚአብሔር ያሻግራችኋል። ኑ እኔን የነካኝ ክርስቶስ እናንተን የሚንካችሁ እላለሁ። አሜን።